ከሆነ እያጓጓና ልብ አንጠልጣይ እየሆነ እየመጣ ነው። እንግዲህ አቶ መስፍን ወይዘሮ ባዩሽን እያፋጠጣት ይገኛል። አሁን ላይ መስፍን ያንን ፎቶ ያጠፋው ማን ነው ብሎ ያሰበው ባዩሽ እንደሆነች አይተናል። መስፍን ባዩሽን ስለነቃባት እንግዲህ ደስ ያላችሁ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በክፍል 69 አብረን የምናየው ይሆናል ማለት ነው። እንግዲህ ወይዘሮ ሜላት ጊዜ ፊልሙ ላይ እንዳየነው ከሆነ የተለያዩ ነገሮችን ወይም ሚስጥሮችን እንደ ጓደኛ ብላ ለባዩሽ ሁሉም ነገር ትናገራለች። ይሄ ደግሞ ሁሉም ነገር ቀድማ ባዩሽ እንድትገኝ እያደረጋት ይገኛል ማለት ነው። እንግዲህ ኖላዊ ክፍል 69 ቶሎ እንዲለቀቅ ሁላችሁም ክፍል 69 ቶሎ ይለቀቅ በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የአምባር ሚዲያ ቤተሰቦች በያላችሁበት ሰላም ፍቅር ጤና ለእናንተ ይሁን እያልኩኝ ዛሬ እንግዲህ ኖላዊ ክፍል 69ን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እንግዲህ ድራማው ላይ እንዳየነው ከሆነ እርግብ ባዩሽን በተደጋጋሚ ጊዜ እየዋሸቻት ትገኛለች። ባዩሽ ግን እንግዲህ የዋዛ አይደለችም። አሁን ላይ ባዩሽ ብዙ ነገር እንዳቀደች አይተናል። ያ እቅድ ይፍረስና አንቺን ሆኖ አልለቅሽም ብላ እርግብ ላይ ጮሃበታለች ማለት ነው። እርግብ ግን የራሷ እቅድ ስላላት የራሷን እስከምታሳካ ነው የምትጠብቀው። ምክንያቱም እሷ የራሷን ነገር አሳክታ ወደ ውጭ መውጣት ስለሆነ አላማዋ ያኔ ባዩሽን ዞር ብላ እንደማታያት በባለፉት ክፍሎች ላይ ተናግራለች። አሁን ላይ ሰላሚናና ምናሴ እየተጨነቁ ይገኛሉ። ምክንያቱም በአይናቸው ያንን ፎቶ ካዩት በኋላ ማን እንዳጠፋው በጣም ተጨንቀዋል። ሰራተኛዋ ብላ ነበር ያሰበችው ሰላሚና። ነገር ግን ያጠፋችው ባዩሽ እንደሆነች ምናሴም ሰላሚናም አላወቁም። እናም ይሄ ቀን እንደማይረዝምና የሆነ ቀን እውነታው ላይ እንደሚደርሱ ምናሴና ሰላም እየተነጋገሩ ይገኛሉ። በሌላ በኩል ደግሞ ሃና ሰራተኛዋን እንግዲህ እያጽናናቻት ትገኛለች። ሰራተኛዋን እንግዲህ ሁሉም በመጣው በሄደው ቁጥር እያስፈራሯት ሳታስበው ይህንን ፋይል ውስጥ በመግባቷ ተጨንቃለች። ስለዚህ ሃና ከዚህ በፊት እዛ ቤት በሰራተኝነት ስታገለግል ስለነበር ሁሉንም ነገር ችላ እንድትቀመጥና አመላቸውንም እንድታቅ ትነግራታለች ማለት ነው። ሰላሚና ሰራተኛዋን እንዳስፈራራቻት ብትነግራትም ነገር ግን ሃና ሰላሚና ባትናደር ኖሮ እንደዚህ እንደማታደርጋት እየነገረቻት ትገኛለች። ወይዘሮ ሜላት እንግዲህ ያለፈውን ነገር ረስተ በሰላም እንድኖር ፈልጋለሁ በማለት መስፍንን ትናገረዋለች። እናም ስለ እርግብ ምንም ነገር እንዲነሳ በእኛ ቤት ውስጥ እንደማትፈልግና የእርግብ ነገር ፋይሉ እንደተዘጋ ትነግረዋለች ማለት ነው። አሁን ላይ ባዩሽ ሰራተኛዋን ድንብላልን እያስፈራራቻት ትገኛለች። እዚህ ቤት መቆየት ከፈለግሽ እኔ ምልሽን ሁላ ማድረግ አለብሽ ብላ እያስፈራራቻት ትገኛለች። እናም ስለኔ ማንም ሰው ቢጠይቅሽ ምንም ነገር እንዳትናገሪ ትንፍሽ እንዳትይ በማለት አሁንም እያስፈራራቻት ትገኛለች። ሰራተኛዋ እንግዲህ አዲስ ነው ለሷ ይሄን ሁላ ነገር መያዝ ከብዷታል። እንዳየነው ከሆነ አሴርም ተምቹን እርግብ ጋር ተልኮንና ምርመራውን ለመጀመር ይሄዳል። ከዛም መጋረጃ እንደሚገዛና ከውጭ እንደመጣ ይነግራታል ለእርግብ። እናም ተምቹም ከአሜሪካ እንደነበርና ለቤተሰቡ ወይም ለእህቱ እንደሚገዛላት ሲነግራት እርግብም እንግዲህ አሜሪካ የመሄድ ፍላጎቷ ስለሆነ ገና ከአሜሪካ ነው ሲባል እንግዲህ ተምቹ ላይ አኮበኮበች። እንዳየነው ከሆነ ወይዘሮ ባዩሽም ሜላ ስለነገረቻት ለማጣራት ትሄዳለች። እናም መስቀሉን ሃና ላይ አየነው ብለው ነው ብላ ለወይዘሮ ባዩሽ ሜላት ስትላት እዚህ ነገር ላይ ሃና እጅ ቢኖርበት በማለት ወይዘሮ ባዩሽ ሃናን ጥፋተኛ ለማድረግ ትሞክራለች። ወይዘሮ ሜላት ግን እሷ እንደማታደርግ አሁንም ለወይዘሮ ባዩሽ እየነገረቻት ትገኛለች። ሌላው ደግሞ ወይዘሮ ሜላት ስለተፈጠረው ነገር ትነግራትና ከቤተሰቤ ራቂልኝ ብላ ሃናን ትላታለች። ሃናም እሺ ብላ ትሄዳለች። እንግዲህ ወይዘሮ ሜላት ትክክለኛ ልጇን ሃናን እንድትርቅ እያደረገች ትገኛለች። ሃናም ቢከፋትም ወይም ቢደብራትም ነገር ግን ወይዘሮ ሜላትን ማስከፋት ስለማትፈልግ ወታ ትሄዳለች ማለት ነው። አሁን ላይ እርግብ ነገሩ እንዳስጨነቃትና አሁን የመጣው ፋይል እዚህ ቤት መኖር ካላስደሰታቸው ልውጣላቸው ብላ ወይዘሮ ሜላትን ትጠይቃታለች። ወይዘሮ ሜላት ግን በፍጹም አይሆንም ከፊት እንድትርቂ ስላልፈለጉ ነው እንጂ የራሳችን የሆኑ ሌሎች ቤቶች
አሉን አለቻት። እርግብም ለማጣራት የምን ቤት ስትል እርግብም ሌላ ቤት እንዳላቸውና ሌሎችንም ቤቶች በስማቸው ልታዞር እንዳሰበች ወይዘሮ ሜላት ትነግራታለች ለእርግብ። እርግብም ባዩሽ የነገረቻት እውነት እንደሆነና የድርሻዋንም ካገኘች በኋላ እርግብ ወይዘሮ ባዩሽን እንደማትሰማት እያሰበች ትገኛለች። ሌላው ደግሞ መስፍን ስለተፈጠረው ነገር ባዩሽን ቁጭ አድርጎ ያወራትና የዛን ቀን እኛ ነበር የነበርነው፣ ስለዚህ አንቺ ይህን ነገር እንዳታደርጊው፣ ካደረግሽው ግን ከኔ ጋር ነው ጥል ምትገቢው ብሎ አስጠንቅቋታል፣ አስፈራርቷታል። አሁን ላይ መስፍን ያንን ፎቶ ያጠፋዋል ብሎ ያሰባት ባዩሽ ስለሆነች መስፍን ባዩሽን ስለነቃባት እስቲ ሁላችሁም እንግዲህ ደስ ያላችሁ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 69 አብረን የምናየው ይሆናል ማለት ነው። እንግዲህ በድራማው ላይ እንዳየነው ከሆነ ድራማውን ጥፍጥ አርግተው እያሳመሩትና በመሃልም ሳቅ ጫር እያደረጉልን የነበሩት የሳቃችን ምንጮች የሆኑት ተምቹንና አሴርን እስቲ የምትወዷቸው ሐሳባችሁን በኮሜንት አጋሩን። አሁን መፍትሄው ባዩሽና እርግብ መጋለጥ አለባቸው። ሀናም እንግዲህ ወደ ኋላ ከመሸሽ ይልቅ ራሷን ማስከበርና እውነትም ተጋፍጣ መያዝ እንዳለባት ብዬ አስባለሁ። እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 69 አብረን የምናየው ይሆናል ማለት ነው። እንግዲህ ኖላዊ ክፍል 69 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ ግን